الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد فأيها المشاهدين الكرام السلام عليكم ورحمة الله وبركاته እንግዲህ ያለንበት ወር ሻዕባን ነው። ሻዕባን ውስጥ እንገኛለን። ይሄ ሻዕባን ማለት በጣም የተከበረ ወር ነው። ማይሄ ፈዳኢሉ ሸህሩ ሻዕባን የሚል ነው። የሻዕባን ወር ፈዳኢሉ ትሩፋቶቹ ምን ይመስላሉ የሚለውን ትንሽ ለእናንተ ለማካፈል ፈልጌ ነው። አልኢማሙ ኢብኑ ረጀብ አልሐንበሊ ረሒመሁላህ ቃለ ፊ ኪታቢሂ ለጣኢፍ አልመዓሪፍ የሚባል ኪታባቸው ላይ ምን ይላሉ? ሸህሩ ሻዕባን ሁወ ሙቀዲመቱን ሊረመዷን ይላሉ። የሻዕባን ወር ለረመዷን ማለት ነው ሙቀዲማ ነው ይላሉ። ቅድመ ዝግጅት ነው። ሻዕባን ላይ የሚሰሩ ዒባዳዎች፣ ሻዕባን ላይ የሚደረጉ ዝግጅቶችና እስቲዕዳዶች ማለት ነው ለረመዷን ማለት ነው ቅድመ ዝግጅት ነው ይላሉ አልኢማም ኢብኑ ረጀብ ረሒመሁላህ። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩክሲሩ ፊህ ሚነ ሲያሚ ጾም ነቢያችን ዐለይሂ ሰላቱ ወሰላም በዚህ በሻዕባን ወር በጣም ያበዙ ነበረ። እስቲዕዳድን ወተዕዚመ ሊሸህሪ ረመዷን ለረመዷን ወር ማለት ነው ተዕዚም እና እስቲዕዳድ ዝግጅት ነቢያችን ዐለይሂ ሰላቱ ወሰላም እዚህ ሻዕባን ወር ላይ በጣም ማለት ነው አመለን ሷሊህና ዒባዳ ጾም ማለት ነው በጣም ያበዙ ነበር ነቢያችን ዐለይሂ ሰላቱ ወሰላም። አልኢማሙ ነወዊ ረሒመሁላህ ምን ይላሉ? ቃለ ፊ ሸርሒ ሶሒህ ሙስሊም ኢማሙ ነወዊ ፊ ሸርሒ ሶሒህ ሙስሊም የሚባል ኪታባቸው ላይ ምን ይላሉ? ሲያሙ ሻዕባን ይላሉ፣ የሻዕባን ወር መጾም ይላሉ ከሱነት ቀብልያ ይላሉ። ቀብልያ ማለት ነው የፈርድን ሶላት ማለት ነው። ከፈርድ ሶላት በፊት የምንሰግዳቸው ቀብልያዎች ልክ እንደነሱ ነው ይላሉ። ሊሸህሪ ረመዷን ለረመዷን ወር ማለት ነው ሻዕባን ላይ የሚጾም ጾም ወይም ሻዕባን ላይ የሚሰሩ ማለት ነው መልካም ስራዎች ሁሉ ማለት ነው ልክ እንደ ሱነተል ቀብልያ ነው ይላሉ። እንግዲህ ማለት ነው ለሱነተል ቀብልያ ማለት ፈርድ ሶላት አዛን ተብሎ ማለት ነው ቅድሚያ የምንሰግዳቸው ሱና ሶላቶች ልክ እንደነዛ ነው ይላሉ። መጀመሪያ ፈርድ ሶላት ከመግባታችን በፊት ሱና እንሰራለን፣ ሱና ሶላት እንሰግዳለን ማለት ነው። ልክ እንደዛ ነው ይላሉ። ወሁወ ተድሪቡ ሊነፍሲ ለነፍስ ደግሞ ማለማመጃ ነው። ነፍሳችን የምናለማመድበት በጾሙ በቂራአት ቁርአኑ በአመለን ሷሊሁ በሶላት ለይሉ ማለት ነው ነፍሳችንን ማለት ነው የምናዘጋጅበትና የምናለማመድበት የሆነ ወር ነው ይሄ ሻዕባን ወር ብሎ ማለት። ሸህሩ ሻዕባን ካነ ለሁ መካነቱን ኻሷ ፊ ሐያቲ ነቢይ ሰለላሁ ዐለይሂ ወሰለም በነቢያችን ማለት ነው በህይወታቸው ዘመን ማለት ይሄ የሻዕባን ወር በጣም ለሱ ኻስ የሆነ ለየት ያለ የሆነ ቦታ አለው ለነቢያችን ዐለይሂ ሰላቱ ወሰላም። ፈቀድ ካነ ዩክሲሩ ፊህ ሲያመ ወልዒባደተ ፊ ሐያቲ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን በህይወታቸው በነበሩ ሰዓት ጾምን ማለት ነው በጣም ያበዛሉ፣ ዒባዳን በጣም ያበዛሉ እዚህ ሻዕባን ወር ላይ። ወዩሒቡ አን ዩክሰረ ፊህ ሚነል ዐመል ሷሊህ አመለን ሷሊህ ማለት ነው በጣም ያበዛሉ። ማን እዚህ ሻዕባን ወር ላይ ያበዛሉ ፊ ሀዛ ሸህር። ለዛ ነው ኡሳማ ብኑ ዘይድ ረዲየላሁ ተዓላ አንሁ ያላቸው ለም አረ ተሱሙ ይላቸዋል። ለም አረ ተሱሙ ፊ ሸህሪ ሚነ ሹሁሪ ኢላ ፊ ሻዕባን ይላቸዋል። ተወራቶች ውስጥ ማለት ነው ወርን ማለት ነው አብዛኛውን ትጾሙ አይችዎት አላቅም እንደዚህ እንደ ሻዕባን ወር በጣም አብዝተው ትጾሙ አይችዎት አላቅም ይላቸዋል ነቢያችን ዐለይሂ ሰላቱ ወሰላም ኡሳማ ብኑ ዘይድ ረዲየላሁ አንሁ። ነቢያችን ምን አሉት መልስ ላይ? ዛከ ሸህሩን አሉት፣ ይሄ እኮ ወር ነው አሉት ነቢያችን። የግፉሉ ናሱ በይነ ረጀቢን ወረመዷን በረጀብና በረመዷን መካከል ሰዎች የሚዘናጉበት የሆነ ወር ነውና ነው አሉት። ይሄ አንድ ዒለት ማለት ነው። ሁለተኛው ደግሞ ምንድነው? ወሆ ሸህሩን ቱርፈኡል አዕማሉ ኢላ ረቢል ዓለሚን ወደ ረብል ዓለሚን ማለት ነው ስራዎች ማለት ነው ይወጣሉ ወደ አላህ ማለት ነው። አመታዊ የሚሰሩ ስራዎች ሁሉ ሻዕባን ላይ ወጥተው ነው አላህ ኦዲት የሚደረጉትና ወይንም ሒሳብ የሚደረጉት ማለት ነው። ለዚህ ምክንያት ነው አሉት። ስለዚህ ፈኡሒቡ አን ዩርፈዐ ዐመሊ ወአነ ሷኢሙን እኔ ጦመኛ ሆኜ ማለት ነው ስራዬ ወደ አላህ እንዲወጣልኝ ስለምወድ ነው አሉት የአላህ መላእክተኛ ዐለይሂ ሰላቱ ወሰላም። እና አሐቡል አዕማል
ተስራ ሁሉ በጣም ኢለላህ ሱብሓነሁ ወተዓላ አሐቡል አዕማል ኢለላህ ሱብሓነሁ ወተዓላ አልአዕማሉ ለቲ ቱዳዊሙ ዐለይሃ ረዋሁል ቡኻሪ። በጣም ወደ አላህ ማለት ነው ተወዳጅ ሆነው መልካም ስራ ምንድን ነው? በዛ በመልካም ስራ ላይ መዘውተር ነው ማለት ነው። ስለዚህ የነቢያችን ዓለይሂ ሰላቱ ወሰላም በጣም ስራቸው ደዋሚ ያለ ነው። አንድ የጀመሩትን ዒባዳ አያቋርጡም። ስለዚህ እኛም ማለት ነው እዚህ ወለው ካነ ቀሊለተን ትንሽ እንኳን ብትሆን ያቺ መልካም ስራ ዘወትር የምንሰራት መልካም ስራ አላህ ዘንድ ቂማና ዋጋ አላት። ስለዚህ ይሄ የሻዕባን ወር በጣም ከበድ ያለ ወር ነው። ለረመዳን ልምምድ የምናደርግበት ነቢያችን ዓለይሂ ሰላቱ ወሰላም በህይወታቸው በጣም የሰሩበት የሆነ ወር ነው። ትልቅ ወር ነው። ለረመዳናችን የምንዘጋጀው ቀልባችን የምናዘጋጀው ወደ ተውበትም ሆነ ወደ ዒባዳም ሆነ የምንዘጋጀው እዚህ ሻዕባን ላይ ነው። ወልሐዲሱ ይሄ ሐዲስ ምን ያመላክታል? ዩአኪዱ ዐላ አነ ሀዛ ሸህረ ሁወ ወቅቱን ዑሪደል አዕማሉ ሰነውያ አመታዊ የሆነ ማለት ነው ስራዎች ማለት ነው ወደ አላህ የሚቀረቡበት የሆነ ወደ አላህ ማለት ነው አላህ ዘንድ የሚቀረብበት የሆነ ወር ነው ማለት ነው። ይሄ ወር ተዚህ ሐዲስ የምንረዳው ይሄ ነው ማለት ነው። አመት ማለት ነው እርግጥ ነው እውነት ነው። ግን ኸሚስም ሆነ ሰኞም ስራችን ወደ አላህ ይወጣል። ሰኞም ኸሚስም የምንጦም ሰዎች የምንሰራው መልካም ስራ ሁሉ ወደ አላህ ይወጣል። ዒባዳው ማለት ነው ወደ አላህ ይወጣል። በተለይ ደግሞ እዚህ ሻዕባን ላይ ማለት ነው አመታዊ የሆነ ማለት ነው አመት ማለት የሰራነው መልካም ስራ ሁሉ እዚህ ሻዕባን ላይ ነው አላህ ዘንድ ሂሳብ የሚደረገውና አርድ የሚደረገው ማለት ነው። وعن عائشة رضي الله عنها እናታችን አይሻ ምን ያሉ ነብያችን ዓለይሂ ሰላቱ ወሰላም قالت إن رسول الله صلى الله عليه وسلم የአላህ መላእክተኛ ነበሩ ይላሉ። የስሙ ነብያችን ዓለይሂ ሰላቱ ወሰላም ይጦሙ ነበረ ሐታ ነቁለ ላ ይፍጢሩ ምንም ነብያችን ዓለይሂ ሰላቱ ወሰላም አያፈጥሩም ብለን ተስፋ እስከምንቆርጥ ድረስ ወይፍጥሩ ያፈጥራሉ ሐታ ነቁለ ላ ይሱሙ ነብያችን ዓለይሂ ሰላቱ ወሰላም አሁን እንግዲህ አይጦሙም ብለን ተስፋ እስከምንቆርጥ ድረስ ማለት ነው ያፈጥራሉ ይጦማሉ። የነብያችን እንግዲህ አዲታቸው ይሄ ነው ማለት ነው። ያፈጥራሉም ይጾማሉም እና ለዛ ነው ማለት ነው። ስለዚህ ሻዕባን ላይ በጣም ጠንከር ያለ ዒባዳ ሸህሩ ቁራ ይሉታል። ሸህሩ ቁራ በጣም ቁርአን ቃሪዎች ማለት ነው ሑፋዞች ማለት ነው። እዚህ ሻዕባን ላይ ለረመዳን ልምምድ የሚያደርጉበት ረመዳን ላይ በጣም ይቀራሉ። ረመዳን ላይ እንግዲህ ለረመዳናቸው ዝግጅት የሚያደርጉት ቁራዎች እዚህ ሻዕባን ላይ ነው እና እኛም ልንጠናከር ይገባል። ለምን መሰላችሁ? እዚህ ሻዕባን ላይ ቁርአኑንም ሶላቱንም ማንኛቸውም ዒባዳ ማለት ነው በጣም ማለት ነው በጁህድ ማለት የተጠናከረ ከሆነ ረመዳን ሲመጣ አይከብደንም። በጣም በነሻጧ በደስታ ረመዳን እንቀበለዋለን ማለት ነው። ምን ነው ረመዳን ቶሎ ባለቀ አንልም። ሰዎች እኮ ይሄ እኮ ነው ተኝተን እንከርምና ዝም ብለን ችለተኛ ሆነ ስንከርምና ስንተው ዒባዳው ስንተው ረመዳን ሲመጣ ረመዳን ይከብዳል። ይሄ መሆን የለበትም ነው። ወማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አይቻችሁ አላቅም ይላሉ እናታችን አይሻ። ኢስተክመለ ሲያመ ሸህሪን ቀጡ ይላሉ። የወርን ማለት ነው ጾም ነብያችን ሞልተው ሲጦሙ አይቻቸው አላውቅም። ኢላ ረመዳን ብቻ ነው ከምለው ሞልተው የሚያውቁት ነብያችን ረመዳንን ሙሉ ወር ማለት ነው ይጦማሉ ማለት ነው። ወማ ረአይቱሁ አሁንም አይቻችሁ አላቅም ፊ ሸህሪን አክተረ ሚንሁ ሲያመን ፊ ሻዕባን ይላሉ እናታችን አይሻ ረዲየላሁ ዐንሁም። ነብያችን ዓለይሂ ሰላቱ ወሰላም አብዛኛውን ተጾም በኩል አብዛኛውን ሲጾሙ አይቻቸው አላቅም እንደ ሻዕባን ወር እንጂ ይላሉ። ሻዕባን ወር ላይ በጣም አብዛኛውን ይጦሙታ ማለት ነው። እንዲሁም አንዳንዴ ወፊ ለፍዚን ኩለሁ ይላሉ ሁሉንም ጾመውታ ይላሉ። አንዳንድ ቦታ ደግሞ ኢላ ቀሊለን ነብያችን ዓለይሂ ሰላቱ ወሰላም የተወሰኑ ቀናቶች እንጂ አጠቃላይ ሻዕባንን ጾመውታ ማለት ሰሚቻ ድረስ ማለት ነው። ስለዚህ አሁን ለማለት የፈለኩ ምንድነው ሻዕባን ላይ ዝግጅት እናርግ ነው። ሻዕባን ላይ ዝግጅት እናርግ ሹሪዓ ፊሂ ማ ሹሪዓ ፊ ረመዳን ይላሉ። ረመዳን ላይ የተሸራው ማንኛቸው ዒባዳ ሁሉ ሻዕባን ላይ መሽሩዕ ተደርጓል ይላሉ ዑለሞች። ረመዳን ላይ የተሸራው ሁሉ ሻዕባን ላይ መሽሩዕ ተደርጓል ይላሉ። ስለዚህ እኛም ልንጠናከርና በዒባዳችን ማለት ነው ልንለፋ
ይገባል ለማለት ነው። ሙእሚን መቼም ተዒባዳ አላህን ተማምለክ ወደኋላ አይልም። በተለይ ሻዕባን ላይ ጠንከር ልንል ይገባል ለማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።